ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የመጀመሪያው ስራችን የጦርነት ደመናን ለማስወገድ መስራት ነው ሲሉ ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የመጀመሪያው ስራችን የጦርነት ደመናን ለማስወገድ መስራት ነው፣ የአሁኑ አመራር ጦርነቱን በማስቀረትና የሚፈልገውን በማግኘት ሊፈተንና ሊለካ ይገባል ሲሉ መግለጻቸው የክልሉ ፕሬዝዳንት ጽህፈት ቤት አስታውቋል። ጀነራል ታደሰ ወረደ ይህንን ያሉት ከፌዴራል መንግስት ከፍተኛ ባለስልጣናት ለመነጋገር አዲስ አበባ መግባታቸውን ተከትሎ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው አነጋገሩ። የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድን ለአንድ ቀን የስራ ጉብኝት ተቀብለው ማነጋገራቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ባለፈው አንድ ዓመት እየሰራንባቸው የቆየነውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉ ገልጸዋል። በተጨማሪም ውይይቱ የወል የቅድሚያ ጉዳዮቻችን ለመከወን ብሎም ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ልማት ያለን ቁርጠኝነት በድጋሚ ያጸና ነበር ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የገለጹት የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አብዲ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደረፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለት ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑንም ተገልጿል። በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንት እና ኢኮኖሚያዊ ልማት ባሉ ዘርፎች ያላቸውን ስትራቴጂካዊ ትብብር ማሳደግ በሚቻልባቸው መንገዶች ላይም ተወያይተዋል ተብሏል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነትን ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸውንም ተጠቁመዋል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶችም የተቀናጀ ምላሽ መስጠት አስፈላጊ መሆኑንም አጽንኦት ሰጥተውበታል ተብሏል። ከ60 ሚሊዮን ብር በላይ የሚገመት ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ግለሰቦች ተያዙ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነ ኤግዚቢቱ በአሶሳ ከተማ አምባ አንድ የሚባል ቦታ በቁጥጥር ስር ማዋሉን ገልጿል። በህገወጥ መንገድ ሲዘዋወር የነበረው ወርቁና ጥሬ ገንዘብ ከነተጠርጣሪዎቹ በቁጥጥር ስር ሊውል የቻለው የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑን በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬጅመንት አንድ አዛዥ የሆኑት ዋና ኢንስፔክተር ዳኛ አለማየሁ ገልጸዋል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ በተጠርጣሪዎቹ ላይ ምርመራ እያጣራባቸው መሆኑን ዋና ኢንስፔክተሩ ገልጸው የተያዘው ወርቅና ጥሬ ገንዘብም ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉንም ተናግረዋል። የኢትዮጵያ ፌዴራል ፖሊስ ኮንትሮባንድና ህገወጥ ንግድ በሀገር ኢኮኖሚና በህጋዊ ነጋዴዎች ላይ የሚያደርሰውን ጉዳት በመገንዘብ ከህዝብና ከመንግስት የተጣለበት አደራ ለመወጣት ህዝብን ባሳተፈ መልኩ ስኬታማ የመከላከል ስራ እያከናወነ መሆኑን ዋና ኢንስፔክተር ዳኛ አለማየሁ ጠቁመዋል። የናይጄሪያው ዜኒት ባንክ ወደ ኢትዮጵያ ለመግባት እየተዘጋጀ መሆኑ ተገለጸ። ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገውና በአፍሪካ ግንባር ቀደም ከሆኑ የፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው የባንክና የፋይናንስ ዘርፍ ላይ ኢንቨስት ለማድረግ ያለውን ከፍተኛ ፍላጎት ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ ከባንኩ ተወካዮች ጋር በነበራቸው ውይይት ኢትዮጵያ ግዙፍና ታማኝ የሆኑ ዓለም አቀፍ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ በኢኮኖሚ ጥንካሬዋ ሶስተኛ ደረጃ ላይ መገኘቷን እየተገነቡ ያሉ ትላልቅ የመሰረተ ልማት ፕሮጀክቶች ለፋይናንስ ዘርፉ ምቹ ሁኔታ መፍጠራቸውንም ምክትል ኮሚሽነሩ አብራርተዋል። የዜኒት ባንክ የዓለም አቀፍ ገበያ መስፋፋት የቡድን ኃላፊ ኦሎካይዶ ኢክንቡኒ በበኩላቸው ባንካቸው በኢትዮጵያ በከፍተኛ ፍጥነት እያደገ ባለው ኢኮኖሚና በተደረጉት የዘርፍ ማሻሻያዎች መሳቡን ገልጸዋል።
ባንኩ በተለይም በዲጂታል የፋይናንስ መፍትሄዎችና በመንግስት የሚመሩ ትላልቅ ፕሮጀክቶችን በገንዘብ በመደገፍ ረገድ ያለውን እድል እያጠና መሆኑንም ተናግረዋል። ዜኒት ባንክ በአሁኑ ወቅት በኮርፖሬት በችርቻሮና በዲጂታል ባንክ አገልግሎቶች የሚታወቅ ሲሆን ወደ ኢትዮጵያ መግባቱም የሀገሪቱን የፋይናንስ ስነ ምህዳር ለማጠናከርና የካፒታል አቅምን ለማሳደግ ትልቅ ሚና ይኖረዋል ተብሎም ይጠበቃል። የኢንቨስትመንት ኮሚሽንም ባንኩ በኢትዮጵያ ስራ እንዲጀምር አስፈላጊውን ድጋፍ እንደሚያደርግ በውይይቱ ወቅት አረጋግጧል። ኢሚሬትስ ለአፍሪካ የ1 ቢሊዮን ዶላር የኤአይ ፕሮጀክት ይፋ አደረገች። የተባበሩት አረብ ኤሚሬቶች በመላው አፍሪካ የዲጂታል መሰረተ ልማትን ለማስፋፋት የ1 ቢሊዮን ዶላር ኤአይ ፎር ዲቨሎፕመንት ማለትም አርቲፊሻል አስተውሎት ለልማት የተሰኘ ፕሮጀክት ይፋ አድርጋለች። ይህ ተነሳሽነት የዲጂታል መሰረተ ልማትን በማጎልበት የመንግስት አገልግሎቶችን በማሳደግና ምርታማነትን በማሻሻል በአህጉሪቱ ኢኮኖሚያዊ፣ ማህበራዊ ልማትን ለማጠናከር ያለመ ነው ተብሏል። ይህ የተገለጸው የአቡዳቢ ልዑል አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አል ናህያን በቡድን 20 የመሪዎች ጉባኤ ላይ ባደረጉት ንግግር ሲሆን በዚህ ወቅትም ዘላቂ እድገትን በሰፊ ዓለም አቀፍ አጋርነትና በማደግ ላይ ባሉ ኢኮኖሚዎች ውስጥ ልማትን የሚደግፉ የፋይናንስ መፍትሄዎችን ለማቅረብ ኢሚሬቶች ያላትን ቁርጠኝነት አረጋግጠዋል። ውጥኑ የአቡዳቢ የልማት ፈንድ አካል በሆነው በአቡዳቢ ኤክስፖርት ጽህፈት ቤት ከተባበሩት አረብ ኤሚሬቶች የውጭ እርዳታ ኤጀንሲ ጋር በመተባበር ተግባራዊ እንደሚሆንም ተጠቁመዋል። ይህ አጋርነት በማደግ ላይ ያሉ ሀገራት ከላቁ ቴክኖሎጂዎች ተጠቃሚ እንዲሆኑና የአርቲፊሻል ኢንተለጀንስ ኃይልን ሁለንተናዊ እድገትን እንዲደግፉ በማስቻል ኤሚሬቶች የምትጫወተው ሚና ያሳያል ተብሏል። የኤአይ ለልማት ተነሳሽነት በአፍሪካ ሀገራት የሚተገበርና ኤሚሬቶች ለአህጉሪቱ የምታደርገው ሰፊ የውጭ እርዳታ አካል መሆኑንም ተነግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ፑቲን ጦርነቱን መጨረስ አይፈልጉም ሲሉ ተናገሩ። ሩሲያን ሊያስቆም የሚችለው ነገር ማዕቀብ መጣል፣ ንብረቶቿ እንዳይንቀሳቀሱ ማድረግ፣ የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ናቸው ብለዋል ዘለንስኪ ፑቲን በቅርቡ ለጦር ሚኒስትሮቻቸው የተናገሩት በዩክሬን ላይ ጥቃታቸው አጠናክረው እንደሚቀጥሉ የሚያሳይ ሲሆን ይህ ደግሞ ጦርነትን ያለማቆም ምልክት ነው ሲሉ ገልጸዋል። አሁን ፑቲን የሚያሳዩት ምልክት ለኛ አዲስ አይደለም። ከዚህ በፊት እንደተናገርኩት ፑቲን ጦርነቱን መጨረስ አይፈልጉም። ጦርነቱን እንዲጨርሱ ለማድረግ አጋሮቻችን ወይም ዲፕሎማሲን አሊያም ማዕቀብን እንዳማራጭ መውሰድ አለባቸው ሲሉ አሳስበዋል። የአሜሪካ ሸማጋዮች በግልጽና በሚስጥር ፑቲን ጦርነቱን እንደሚጨርሱ ይናገራሉ። እኛም የአሜሪካን እቅድ ጥቅማችን ባስጠበቀ መልኩ እንደግፋለን ሲሉ ተደምጠዋል። ወደ 4ኛው ዓመቱ እየተሻገረ የሚገኘው የሩሲያና ዩክሬን ጦርነት የዓለም መሪዎችና ፖለቲከኞችን መፍትሄ ፍለጋ እንዲባዝኑም አድርጓቸዋል። መረጃው የኪዮቭ ፖስት ነው። አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ማለትም ዲቪን አግደዋል። ጥቃቱን ፈጽመዋል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያን 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲ ኖም በዚህ አስከፊ ፕሮግራም አሜሪካውያንን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩ ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ ቴክኖሎጂ ተቋም ፕሮፌሰር ኑኖ ሎሬሮንም ገድለዋል ብለው እንደሚያምኑም ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎቹ በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉት የኡዝቤኪስታን ተወላጅ የሆነው ሳይፉሎ ሳይፖቭ የእስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብቷል።
ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቭስ ቫለንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ግለሰቡ ሕይወቱ ያለፈው ራሱ ላይ በመተኮስ ባደረሰው ጉዳት ሊሆን እንደሚችልም አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ